ሰላም ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ባላችሁበት ሰላማችሁ ይብዛል እያልኩኝ መጥቻለሁ በአዲስ ቪዲዮ። በጣም ትናንትና አይታችኋል። አብርሽ በመጨረሻው ቪዲዮ ላይ በጣም ተናዶ ተበሳጭቶ ምናምን ነበር የሄደው ካያችሁት ማለት ነው። እና ሄርሜላ ይሄንን ማድረግ አልነበረባትም። ስህተት ሰርታለች፣ ተሳስታለች። እንደዚህ አይነት ፕራንክ ኢቭን እንኳን ተከትለው እንኳን አልሄደችም። እና አብርሽ ማታ ያደረበት ሁኔታ በጣም ከባድ ሁኔታ ነበረ። ዛሬ ይመጣላቸዋል እንግዲህ ምክንያቱም አስቡት፣ በጣም ይወዳታል። ለሄርሜላ ብሎ ብዙ ነገሮችን አይኖ ፕራንክ ነው ኖርማል ነው። ግን ቢሆንም ግን በቃ እሷን አምኖ ነው ትዳሩን በቃኝ ብሎ ለቆ ወደ እሷ የሄደው እሷ በሰጠችው ፍቅር ምናምን ነው። እና አንዳንድ ጊዜ ስለ አብርሽ እውነታዎች እኔ የደረሱኝን መረጃ ልንገራችሁ። አብርሽ በቃ ለሄርሜላ ያለው ነገር እጅግ በጣም ለእሷ የተለየ አመለካከት ነው ያለው። በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። ግን በዛ ደረጃ ፕራንክም ቢሆን እንደዚህ በጣም የሚወዱትን ወንድ በጣም ለሚወዱት ፍቅረኛ ወይም ባል ወንድ ይዞ መጥቶ ይሄ እኮ ወንድሜ ነው ከአንተ በፊት ነው ምናምን ሲባሉ ወንዶች ስሜታቸው ይጎዳል። እና ማታ ራሱ በጣም በቃ ጥሩ ስሜት ላይ እንዳልነበረ እና ቤላ እሱ ጋር እንዳደሩ ምናምን ሰምቻለሁ ማለት ነው። እና አይዞክ ያልፋል፣ ሁሉም ነገር የማያልፍ ነገር የለም። ሁሉም ነገር ያልፋል። ዋናው ያንተ ጥንካሬ ነው አብርሽ። በቃ ለበጎ ነው። ነገሮችን ከቻል ካንተ በቃ መተው ነው ያለብክ። በቃ ከሄርሜላ ጋር ይቅርታ አድርግላት። ኦልሬዲ እሷ ምንም ይፈጠራል ብላ አስባ አይመስለኝም። ሶ ምናልባት በዚህ ህመም መሀል አብርሽ ታሟል፣ ባይዘው በጣም ስሜቱ ተጎድቷል። ጥሩ ስሜት ላይ አይደለም። አይታችኋል። ሲሄድ ተናዶ ነው የሄደው። አይታችኋል። መጨረሻ ላይ ገፍትሯት ነው የሄደው እና በዚህ መሀል አሁን ሩታ ልትጠይቀው ትሄዳለች። ብዙ ነገሮች አሉና ብዙ ነገሮች እንዳይፈጠሩ ደግሞ ከወዲሁ አንቺ ሄርሜላ ቤቱ ሄደሽ ነገሮቹን ለመፍታት መሞከር ነው ያለብሽ እንጂ ዝም ብለሽ መቀመጥ አለብሽ ብዬ አላስብም። ጥሩ ነገር አይደለም እያደረግሽ ያለሽው ነገር። ትንሽ አይኖ ፕራንክ ነው፣ ብዙዎቻችሁ እንዳይከፋችሁ ፕራንክ ነው ያደረገችው። ግን ፕራንኩ እንደዚህ አይነት ፕራንክ በፍቅር መሀል ላይ መግባት የለበትም። ምክንያቱም እኛ ለእናንተ ብዙ ነገር ነው እየጠበቅን ያለ ነው። ጥሩ ነገሮችን ነው እየጠበቅን ይመጣል ብለን የምናስበው እና ከእንደዚህ አይነት ነገሮች ራሳችሁን ብትጠብቁ መልካም ነው እላለሁ። ሌላው ደግሞ ሩታ ራሱ ያለችበት ሁኔታ በጣም ከባድ ነው። ትላንት አይታችኋል። ኤፍሬም በቃ ማንንም እንድታገኝ አይፈልግም። ከማንም ጋር ምንም አይነት ግንኙነት እንዲኖራት አትፈልግም። በቃ ምንም አትፈልግም። እንዲሁም ደግሞ ብዙዎቻችሁ ኤፍሬም ሩታን አፍቅሯታል የምትሉ አላችሁ። ፈጣሪያችሁን አትፈሩም እንዴ? ፈጣሪያችሁን ፍሩ። እሺ የእውነት ፈጣሪያችሁን ፍሩ። በጣም የምጠላውና የምጸየፈው ነገር ቢኖር እንደዚህ አይነት ነገር ነው። እኛ ኢትዮጵያኖች እኮ ነን። እኛ ኢትዮጵያኖች አይደለም የወንድማችንን ሚስት የነበረችን የወንድሙን ሚስት ማግባት ቀርቶ ታውቃላችሁ፣ ኢቭን የዘራረግ ተቆጥሮ ምናምን ነው። ኢትዮጵያኖች በጣም በእንደዚህ አይነት በባህላችን የምንታማ አይደለንም እና እንደዚህ አይነት ነገር የሚያደርግም ልጅ አይደለም። ይህንን አልደግፈውም። ግን እሱ በቀል አለበት። መበቀል የሚፈልገው ነገር ስላለ ነው እንጂ እሱ ሌላ ነው፣ መዘዙ ሌላ ነው እንጂ ኤፍሬም ሩታን አፍቅሯት አይደለም። እንደዚህ አትበሉ። እሱ ምንድነው ብቻዋን ማስቀራትና እሱ ብቻውን መዘወር ነው የሚፈልገው፣ ከሁሉም ሰው ነጣጥሯት ማለት ነው። ይህንን ነገር ነው እሱ የሚፈልገው ይህንን ነገር ነው። እና አንዳንድ ጊዜ ማሰብ ያለብን ብዙ ነገር አለ። ለነገሮች ቦታ መስጠት፣ ለሁሉም ነገር በቃ ሁሉም ነገር ብቻ ጊዜ አለው እና ሩታ በጣም ልጠነክር ይገባል። መጠንከር አለብሽ። በቃ ለቤተሰቦችሽ ለልጅሽ መኖር አለብሽ። ገባሽ? ኤፍሬም ብቻ ሊዘውርሽ አይገባም። ሌላው በቃ አብርሽ ፈጣሪ ማርክ። በጣም በዲፐርሽን ውስጥ እንዳለክ ሰምቻለሁ። በጣም አዝኛለሁኝ። ፈጣሪ ለአንተ ይድረስልክ። እንዲሁም ደግሞ የምትሳደቡ አላችሁ፣ እኔን ሳይሆን ያው አብርሽን የምትሳደቡ አላችሁ፣ ሩታን የምትሳደቡ አላችሁ። ይህንን ነገር ልታቆሙት ይገባል። ብታቆሙት መልካም ነው። አትሰዳደቡ። በቃ እነሱ ካላስ ከዚህ በኋላ ሊታረቁም ሊግባቡም ሊስማሙም አይችሉም። እሱም ሌላ ህይወት ውስጥ ገብቷል፣ እሷም ሌላ ህይወት ውስጥ ገብታለች። ከቻሉ ጥሩ ወንድምና እህት ሆነው ልጃቸውን በሰላም ማሳደግ ነው እንጂ ልጁን እየጠየቀ እየሄደ ነው እንጂ በዛ ደረጃ ነው እንጂ እንደዚህ መሰዳደብ ውስጥ ባትገቡ ጥሩ ነው። አብዛኛው እህቶቼ ማለት ነው። ምክንያቱም አንዳንድ ቪዲዮ የተለጥፈው ፎቶ የተለጥፈው ስለማይ ነው። ሌላው ግን ኤፍሬም ሩታን አፍቅሯታል የምትሉት ተውት። ሁሉም የሚቀርባት ሩታን ለጥቅም ነው።
ሁሉም ሰው እንጂ የወንድሙን ሚስት በጭራሽ እንደዚህ አይነት ስነ ምግባር የለውም። በእርግጠኝነት እኔ ተማመንበታለሁ። እና ውዶቼ እኔ ይሄንን ነው ልላችሁ የምችለው። እናንተም ደግሞ ሀሳብ አስተያየታችሁ ከታች አስቀምጡ። ሄርሜላና አብርሽ ይታረቃሉ፣ ህይወት ይቀጥላል፣ ወደፊት ይሄዳሉ። ሩታም ደግሞ የራስሽን ፈጣሪ ይስጥሽ፣ መረጋጋቱን ይስጥሽ፣ ወደ ሰላም የምትመለሽበትን ያው ፈጣሪ ያድልሽ ነው የምለው። ሌላ ምንም ልል አልችልም። አብርሽ ግን በቃ ራስህን ተቆጣጠር። በዚህ ደረጃ ልትታመም ዲፐርሽን ውስጥ ልትገባ አይገባም። በጣም አዝኛለሁ በሰማሁት ነገር እና አቤላ አንተ ጋር እንዳሉ ሰምቻለሁኝ። እንግዲህ አላቅም፣ በጣም ነው ያዘንኩት። አሁኑኑ ሄደሽ ሄርሜላ ይቅርታ ልትጠይቅ ይገባል። በቃ ፕራንክ ነው ይቅርታ አርግልኝ ብለሽ ለብቻው ቪዲዮ ላይ ሳይሆን ከቪዲዮ ውጪ ይቅርታ ጠይቀሽ ልታሳምኘው ይገባል። ኦኬ አብርሽን ማሳመን አለብሽ። ይቅርታ ጠይቀሽ ይህንን እንድታረጊ ነው የምጠይቅሽ እኔ ማለት ነው። እና ውዶቼ እንግዲህ ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ፣ አከብራችኋለሁኝ። ድምፄ ትንሽ ቀንስ አላ ውዶቼ፣ ደክሞኝ ነው የእውነት በጣም ደክሞኛል። ከውጭ ነው የመጣሁት ከሙቀት ማለት ነውና ለዛ ነው። ወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከምንገናኝ ሰላም ዋሉልኝ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ባይ ባይ።